አረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ይፈርዳል። እንግዲህ ስለ አርሲ ኦርቶዶክሳውያን አባታችን አባ ገብረ ኪዳን እግዚአብሔር ይፈርዳል ይፋረዳል በማለት ቤተክርስቲያንን የነካ ቤተክርስቲያንን የገፋ ቤተክርስቲያንን ያሳደደ እንዲሁም ደግሞ በቤተክርስቲያን ላይ የተሳለቀ መጨረሻው አያምርም በማለት የቀደሙትን የቤተክርስቲያን ጠላቶችን እያነሱና የመጨረሻ ህይወታቸው እስትንፋሳቸው እንዴት ባሰቃቂ ሁኔታ እንዳለፈ ይናገራሉ ማለት ነው። ለምሳሌ ያክል ከብዙ በጥቂቶች የቤተክርስቲያን ጠላቶች በቤተክርስቲያን ሄሮድስ በነበረበት ዘመን የነበረችበት ሁኔታ፣ ቤተክርስቲያን ኔሮን ቄሳር በነበረችበት ዘመን፣ ቤተክርስቲያን ግራኛ አህመድ በነበረበት ዘመን እንዲሁም ቤተክርስቲያን የወዲት ጉዲት በነበረችበት ዘመን እነዚህ የቤተክርስቲያን ጠላቶቿ የመጨረሻ አሟሟታቸው እጅግ አሰቃቂ በሆነ መንገድ በህይወታቸው አልፏል ማለት ነው። እንግዲህ ነገስታት ሁሉ ያልፋሉ፣ ቤተክርስቲያን ግን ትቀጥላለች። ያኔም ነበረች በፈተና ውስጥ፣ አሁንም አለች፣ ነገም ደግሞ ይህን ፈተና አልፋ ትቀጥላለች። ስለዚህ አሳዳጆቿ ያልፋሉ፣ ቤተክርስቲያን ግን ትቀጥላለች ማለት ነው። አሁንም የቤተክርስቲያን ጠላቶች የመጨረሻቸው እንግዲህ አያምርም በዚህ ሁኔታ ማለት ነው። አባታችን አባ ገብረ ኪዳንን እስኪ ከዚህ በመነሳት የተናገሩትን ነገር እንስማ። ምድርም ተበቃይ ናት። ቤተክርስቲያን የሚያርዷትን የምታጠቃበት ሰይፍ የላትም። ራሷ ኢየሱስ ክርስቶስ ግን ሁለት አፍ ካለው ሰይፍ ይልቅ የሚቆርጥ ነው። ፍርድንም ይፈርዳል፣ ጠላቶቹንም ይበቀላል። ይህ በብሉይ ኪዳን ብቻ የተደረገ አይደለም። በሐዲስ ኪዳን ቤተክርስቲያንን የገፉት ሁሉ ማይረባ ሞት ነው የሞቱት። ሄሮድስ ተልቶ ሸቶ ነው የሞተው። በዘመነ ሰማዕታት ክርስቲያኖችን ሲያርድ የነበረው ኔሮን ቄሳር አብዶ ከገዛ ከተማ ወጥቶ ለምኖ በልቶ ነው የሞተው። በማይረባ ሞት ነው የሞተው። እስከ ዛሬ ድረስ ቤተክርስቲያንን የገፋ ሰው እረፍት አግኝቶ አያውቅም። ግራኝ መሐመድም በሜዳ ነው ሞቶ የቀረው። ከ17 ዓመት በላይ ቤተክርስቲያንን ገፍቶ እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ? ማን ነው ደም አፍሶ ሰላም ይኖር? አቤልን የገደለ ቃየል የገዛ ወንድሙን ቢገድል እሱን የገደለው ግን የገዛ ልጁ ነው። የሰው ደም አፍሶ በሰላም ይኖር አይደል? የሰው ደም የእግዚአብሔር ፍጹም ክቡር ገንዘቡ ነው፣ በከንቱ አይፈስም። ድሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ ያ ምድር የእግዚአብሔር ነው፣ ያንተ አይምሰልህ። ሰውን በመልኩ በዘሩ በተወለደበት ቋንቋው አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል ያ አንተ ቁመህ ወንድምህን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ምድር የእግዚአብሔር ናት። እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስት ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ያስረክብ። ሰላም ውድ የቻናሌ ተከታዮች በያላችሁበት ዓለማት ሁሉ ሰላማችሁ ይብዛ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፋ ሸንካ ቤንቾ ማጂ አህጉረ ስብከት ሊቀ ጳጳስ እና የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ጸሐፊ የሆኑት ብፁዕ አቡነ ሕዝቅኤል በአርሲ ኦርቶዶክሳውያን ላይ እየተደረገ ያለውን ዘግናኝ ጭፍጨፋ በማስመልከት በሃይማኖታችን ላይ መቀለድ ምንድን ነው? የሚሰራ ከሆነ መንግስት ስራውን ይስራ፣ የማይሰራ ከሆነ ስልጣኑን ያስረክብ። እኛም ደግሞ በትጋት ሃይማኖታችንን እንጠብቃለን። በየጊዜው ተወልደን ባደግንበት ሀገር ለምን እንገደላለን? ለምን በሰላም ሃይማኖታችን በሰላም እንዳናመልክ እንደረጋለን? በማለት እንግዲህ ብፁዕ አባታችን ምርር ባለ ቃል ስለ አርሲ ኦርቶዶክሳውያን ድምጻቸውን እያሰሙ ይገኛሉ ማለት ነው። እስኪ እስከ መጨረሻው የሚሉትን እንስማቸው። ኢትዮጵያ ያልታደለች ሀገር ናት። አዎ ንጉሱንም ከዙፋኑ ጎትታ አውርዳ ፓትርያርኩንም አፍና
የገደለች አባቷንም ንጉሷንም የገደለች የተረገመች ሀገር ስለሆነች ያ እርግማን በልጆቿ እየተዘዋወረ ዛሬ ሁላችንንም ያስጨንቀናል። በተጨማሪም የቅድስት ሥላሴ ዩኒቨርሲቲ ተማሪዎች በሰልፍ በመውጣት በጠቅላይ ቤተ ክህነቱ ግቢ ውስጥ በመገኘት እንግዲህ ስለ አርሲ ኦርቶዶክሳውያን በአርሲ ላይ እየተደረገ ያለውን ግፍ በመቃወም ጥያቄዎቻቸውን በማዘጋጀት ድምፃቸውን ከፍ አድርገው አሰምተዋል ማለት ነው። እንግዲህ የአርሲ ኦርቶዶክሳውያን በሃይማኖታቸው በዘራቸው እየተለዩ ዘግናይ በሆነ ጭፍጨፋ እየተጨፈጨፉ ይገኛሉ። ይህንን በማስመልከት ለጠቅላይ ቤተ ክህነቱ ጥያቄያቸውን አቅርበዋል ማለት ነው። እስከ መጨረሻው እንከታተለው። በምስራቅ አርሲ ሀገረ ስብከት በሽርካ በሆሎንቆ በመርቲ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥሏል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድን ነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን።